ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 29 2018 ዓ.ም በዛሬው የመረጃ ሰዓታችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ትግራይን ለቀጣይ 6 ወራት እንዲመሩ መወሰኑን በተመለከተ፣ ዛሬ በቱርክ ኢስታንቡል የእስራኤል ኤምባሲ ላይ በተፈጸመ ጥቃት 3 ሰዎች ስለመገደላቸው፣ በምስራቅ ሸዋ ዞን ሸኔ የ1 ዓመት ህጻን ልጅን ጨምሮ ከ30 በላይ ዜጎችን አግቶ መውሰዱን በተመለከተ፣ በኢራን ጦርነት ምክንያት አሜሪካ የዓለም መሪነቷን ልታጣ ትችላለች ስለመባሉ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በኦሮሚያ ክልል በተደጋጋሚ የሚሰማውና የንጹሃንን ህይወት ለከፍተኛ ስቃይ እየዳረገ ያለው የእገታ ወንጀል ከትናንት በስቲያ በምስራቅ ሸዋ ዞን ቦሰት ወረዳ ዳግመኛ ጥቁር ጠባሳን ጥሎ አልፏል። በመላው የክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረውን የሆሳዕና በዓልን ለማክበር በቦሌ ከተማ በሚገኝ ቅዱስ ሚካኤል ቤተክርስቲያን አድረው ሲያስቀድሱ የነበሩት እናቶች፣ ህጻናትና ካህናት የዚህ ዘግናኝ እገታ ሰለባ ሆነዋል። እንደ ሸገር ጆርናል የመረጃ ምንጮች እሁድ መጋቢት 27 2018 ሌሊት ላይ ሸኔ ተብሎ የሚጠራው ታጣቂ ቡድን አባላት አማካኝነት በቦሌ ከተማ በሚገኝ ቤተክርስቲያን ላይ ድንገተኛ ጥቃት ተፈጽሟል። ታጣቂዎቹ በዓሉን ለማክበርና ለማስቀደስ በቤተክርስቲያን ቅጥር ግቢ ውስጥ የነበሩትን ምዕመናንን በመክበብ ከ30 በላይ የሚሆኑ ሰዎችን ወዳልታወቁ ስፍራዎች አፍነው ወስደዋል። ከታገቱት መካከል እድሜያቸው ገና ከ1 ዓመት ጀምሮ የሆኑ ህፃናት፣ አቅመ ደካማ እናቶችና የሃይማኖት አባቶች፣ ካህናት እንደሚገኙበት ታውቋል። ምንም እንኳን የተወሰኑ ግለሰቦች ከታጣቂዎች እጅ አምልጠው መትረፍ ቢችሉም አብዛኞቹ እስካሁን ድረስ ያሉበት ሁኔታ አይታወቅም። ቦሌ ከተማን የሚያዋስኗት እንደ መተሃራ 55 መንገድ፣ አቦምሳና መርቲ ያሉ አካባቢዎች ለታጣቂዎቹ እንቅስቃሴ ምቹ መሆናቸው ስጋቱን የላቀ ያደርገዋል። ለዓመታት የቀጠለው ይህ ግጭትና የሰላም እጦት በኢትዮጵያውያን ላይ እያደረሰ ያለው ስነልቦናዊና ኢኮኖሚያዊ ጫና ገደቡን አልፏል። በአሁኑ ወቅት በየክልሉ በተለይም በኦሮሚያ የተለያዩ ዞኖች ውስጥ እገታ የገቢ ማስገኛ ንግድ እየሆነ መምጣቱ ህዝቡን ክፉኛ አስቆጥቶታል። የአንድ ሀገር ዜጋ በሰላም ወጥቶ መግባት፣ በፈለገው ስፍራ ተንቀሳቅሶ መስራት፣ አልፎ ተርፎም በሃይማኖታዊ ተቋማት ውስጥ በሰላም መጸለይ የማይቻልበት ደረጃ ላይ መደረሱ የሀገሪቱን የጸጥታ መዋቅር ውጤታማነት ጥያቄ ውስጥ የሚከት ነው። ይህ ትርጉም አልባ ጦርነት እየተባለ የሚጠራው ግጭት ትርፉ የንጹሃን ደም ማፍሰስ፣ የቤተሰብ መበተንና የሀገር ተስፋዎችን መቅጠፍ ሆኗል። ታጋቾች ያሉበት ሁኔታ ባለመታወቁ ቤተሰቦቻቸው በከፍተኛ ጭንቀት ውስጥ ይገኛሉ። በቦሰት ወረዳ ዙሪያ ባሉ አካባቢዎች የሚኖሩ ነዋሪዎች እንደሚናገሩት መንግስት የዜጎችን ደህንነት የመጠበቅ ቀዳሚ ኃላፊነቱን ሊወጣ ይገባል ብለዋል። በዓል ለማክበር የሄዱ እናቶችና ህጻናትን ማገት ምን አይነት የፖለቲካ ትርፍ አለው ሲሉ አንድ ስማቸው እንዳይጠቀስ የፈለጉ ነዋሪ በምሬት ይጠይቃሉ። ይህ ጦርነት የማን እንደሆነ አይታወቅም። ሰለባው ግን ሁልጊዜም እኛው ምስኪን ዜጎች ነን። ዛሬ ቤተክርስቲያን፣ ነገ መንገድ ላይ፣ ከነገ ወዲያ ደግሞ በቤታችን ውስጥ የምንታገትበት ሁኔታ ላይ ነው ያለነው በማለት በምሬት ይናገራሉ። ይህ በቦሌ ከተማ የተፈጸመው ድርጊት በኢትዮጵያ ውስጥ እየታየ ካለው አጠቃላይ የጸጥታ መላላት አንዱ ማሳያ ነው። መንግስትና የሚመለከታቸው አካላት የታገቱ ዜጎችን በአስቸኳይ ለማስለቀቅና በአካባቢው አስተማማኝ ሰላም ለማስፈን ተግባራዊ እርምጃ መውሰድ አለባቸው። በተጨማሪም የሰብአዊ መብት ተሟጋች ድርጅቶችና የዓለም አቀፍ ማህበረሰብ በኢትዮጵያ ንጹሃን ዜጎች ላይ እየደረሰ ያለውን ይህንን ስልታዊ እገታና ጥቃት እንዲያወግዙና መፍትሄ እንዲፈልጉ ግፊት እንዲያደርጉ ጥሪ ቀርቧል። የኢትዮጵያ ህዝብ ከዚህ የሰቆቃ አዙሪት ወጥቶ ሰላም የሚያገኝበት ጊዜ ሩቅ ሊሆን አይገባም። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት በተካሄደ ግምገማ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የሥራ አፈጻጸም ሪፖርታቸውን ለጠቅላይ ሚኒስትር አብይ አህመድ አቅርበዋል። በዚህ ስብሰባ ላይ በክልሉ ሰላምና ጸጥታ እንዲሁም መልሶ ግንባታ ዙሪያ ሰፊ ውይይት የተደረገ ሲሆን የጀነራሉ የስልጣን ዘመን ለተጨማሪ 6 ወራት እንዲራዘም መወሰኑ ታውቋል። ይህ ውሳኔ ግን ለጦርነቱና ለተከታታዩ አለመረጋጋት ከፍተኛ ዋጋ እየከፈለ ላለው የኢትዮጵያ ህዝብ በተለይም ደግሞ በሰሜን የሀገሪቱ ክፍል በሚገኘው ማህበረሰብ እፎይታን ሳይሆን አዲስ ስጋቶችንና ጥያቄዎችን ይዞ መጥቷል። ሌተናል ጀነራል ታደሰ ወረደ በዚህ አስተዳደር ቆይታቸው ወቅት ያሳዩት ብቃት በብዙዎች ዘንድ ደካማና ውጤት አልባ በሚል ሲተች ቆይቷል። የክልሉ የጸጥታ ሁኔታ ማረጋጋት አለመቻል፣ የሰብአዊ እርዳታ አቅርቦት ማስተጓጎልና በህዝቡ ውስጥ የታየው የአስተዳደር ክፍተት ለትችቶቹ ዋነኛ መንስኤዎች ናቸው። ይህ እየታወቀ የስልጣን ዘመናቸውን ማራዘም መንግስት
መንግስት በክልሉ ያለውን ተጨባጭ ሁኔታና የህዝቡን ስቃይ በትክክል ተረድቶታል ወይ የሚል ጥያቄዎችን አስነስቷል። ለሰላም ሲባል የሚደረጉ ፖለቲካዊ ስምምነቶች ከግለሰቦች ይልቅ ለተቋማዊ ለውጥ ቅድሚያ መስጠት እንደነበረባቸው ብዙዎች ይሞግታሉ። በሰሜኑ የሀገራችን ክፍል ያለው ሁኔታ አሁንም በከፍተኛ ውጥረት ውስጥ መሆኑ ይታወቃል። ለጉዳዩ ቅርበት ያላቸው ምንጮችና የደህንነት ተንታኞች እንደሚጠቁሙት የህወሓት ወታደራዊ ክንፍ ከጎረቤት ኤርትራ ጦር ጋር በሚስጥር ግንኙነት መመስረት ላይ ይገኛል። ይህ ያልተጠበቀ የጥቅምት ዳር ዓላማው በፌዴራል መንግስቱ ላይ አዲስ የጦርነት ግንባር መክፈት እንደሆነ ይነገራል። ይህ መረጃ ጦርነቱ ያስከተለውን ሰብአዊና ኢኮኖሚያዊ ቀውስ ገና ያልተወጣው የኢትዮጵያ ህዝብ ላይ ከፍተኛ ድንጋጤን ፈጥሯል። የፕሪቶሪያው የሰላም ስምምነት አጣብቂኝ ውስጥ በወደቀበት በዚህ ወቅት እንዲህ ያሉ ወታደራዊ እንቅስቃሴዎች ሀገሪቱን ወደ ማያልቅ አዙሪት ውስጥ ሊከቷት እንደሚችሉ ይገመታል። በተለይም በጦርነት ምክንያት ኑሮ ለተመሰቃቀለውና በከፍተኛ የዋጋ ግሽበት ለሚማቀቀው ዜጋ ሌላ የጦርነት ወሬ መስማት እጅግ መራር ሆኖበታል። ባለፉት ዓመታት በሰሜኑ ግጭት ምክንያት በቢሊዮን የሚቆጠር የሀገር ሀብት ወድሟል። በሺዎች የሚቆጠሩ ዜጎች ህይወታቸውን አጥተዋል። ዛሬም ድረስ የጦርነቱ ጠባሳ ያልጠፋላቸው ወገኖች የፖለቲካ አመራሮች ውሳኔ በህይወታቸው ላይ የሚያመጣውን ተጽዕኖ በስጋት ይጠባበቁታል። በኢኮኖሚው ረገድ የጦርነት ዝግጅትና አለመረጋጋት በሀገር የኢኮኖሚ እድገት ላይ ጥላውን አሳርፎ ይገኛል። የውጭ ኢንቨስትመንት መቀነስና የሸቀጦች ዋጋ መናር ተራው ዜጋ ለከፋ ችግር ዳርገውታል። ህዝቡ የሚፈልገው የስልጣን ሽግግር ወይንም የጊዜ ማራዘም ሳይሆን አስተማማኝ ሰላምና የህግ የበላይነትን ነው። የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን መራዘም በክልሉ ያለውን ፖለቲካዊ ሚዛን ለመጠበቅ የተደረገ ታሪካዊ ውሳኔ ሊሆን ይችላል። ሆኖም ግን ከህወሓት ወታደራዊ ክንፍና ከኤርትራ ጦር ጋር ተያይዞ የሚወጡ መረጃዎች በትኩረት ሊታዩ ይገባል። መንግስት የህዝብን የሰላም ጥያቄ መመለስና በሰሜኑ ክፍል የሚያንዣብበውን የጦርነት ደመና በብልሃት መቆጣጠር ይኖርበታል። ኢትዮጵያ ሌላ ጦርነት የምትሸከምበት ትከሻ የላትም። የፖለቲካ ቁማርና የወታደራዊ ሴራዎች ሰለባ የሚሆነው ሁልጊዜ ምስኪኑ ዜጋ በመሆኑ የሚመለከታቸው አካላት ሁሉ ለዘላቂ ሰላም ቅድሚያ እንዲሰጡ የዜጎች ጥሪ ነው። በቱርክ የንግድ መዲና ኢስታንቡል በሚገኝ የእስራኤል ቆንስላ ጽሕፈት ቤት ላይ በደረሰ ድንገተኛ ጥቃት የሶስት ሰዎች ህይወት ማለፉ ተረጋገጠ። ይህ ክስተት የመጣው ቱርክ ምዕራባውያን ለኩርድ ታጣቂዎች ድጋፍ ካደረጉ በቀጠና ወደሚካሄደው የእስራኤል ኢራንና አሜሪካ ጦርነት ልቀላቀል እችላለሁ ስትል ጠንካራ ማስጠንቀቂያ በሰጠች ማግስት መሆኑ ውጥረቱን አባብሶታል። በኢስታንቡል የእስራኤል ቆንስላ በሚገኝበት ህንፃ አቅራቢያ በተከፈተ ጥቃት ሶስት ሰዎች ወዲያውኑ ህይወታቸው አልፏል። እንደ መጀመሪያ መረጃዎች ከሆነ በጥቃቱ ሁለት የፖሊስ መኮንኖች ከባድና ቀላል የአካል ጉዳት ደርሶባቸዋል። የሮይተርስ የቪዲዮ ምስል እንደሚያሳየው የተኩስ ድምጽ በተሰማበት ወቅት በአካባቢው በከፍተኛ ድንጋጤ ውስጥ ወድቆ የነበረ ሲሆን የጸጥታ ኃይሎች መደበቂያ ፍለጋ ሲሯሯጡ ታይተዋል። ምንም እንኳን የጥቃቱ መንስኤና ፈጻሚው ማንነት እስካሁን በይፋ ባይታወቅም የቱርክ የጸጥታ አካላት በቦታው ላይ ጥልቅ ምርመራ እያደረጉ መሆኑን ገልጸዋል። የእስራኤል የውጭ ጉዳይ ሚኒስቴርም በጉዳዩ ላይ ክትትል እያደረገ መሆኑን ቢገልጽም እስካሁን ድረስ ከሁለቱ ወገኖች የተሰጠ ይፋዊ መግለጫ የለም። ይህ ጥቃት ከክስተቱ ጥቂት ቀናት ቀደም ብሎ የአንካራ መንግስት ለዓለም አቀፉ ማህበረሰብ በተለይም ለአሜሪካና ለምዕራባውያን ኃይሎች ጠንካራ መልእክት አስተላልፎ ነበረ። ቱርክ በሰሜን ሶሪያና ኢራቅ የሚንቀሳቀሱ የኩርድ ታጣቂዎች ከምዕራባውያን ድጋፍ የሚያገኙ ከሆነ ቱርክ በዝምታ እንደማትመለከት አስታውቃለች። የቱርክ ባለስልጣናት እንደገለጹት በሽብርተኝነት ለሚፈርጇቸው የኩርድ ቡድኖች የሚሰጡ ማንኛውም አይነት ድጋፍ ቱርክን በቀጥታ ወደ ቀጠናው ግጭት እንድትገባ ይገፋፋታል። ይህም ቱርክ በአሁኑ ወቅት በእስራኤል ኢራንና አሜሪካ መካከል ካለው ጂኦፖለቲካዊ ፍጥጫ ጋራ ራሷን ልታስተሳስር እንደምትችል አመላካች ሆኗል። የቱርክ አንካራ የደህንነቴ ጉዳይ አደጋ ላይ ከመውደቁ በፊት ከማንኛውም ኃይል ጋራ ለመጋፈጥ ወደ ኋላ አልልም በማለት አቋሟን ገልጻለች። የመካከለኛው ምስራቅ ውጥረት ባለበት በዚህ ወቅት በቱርክ መሬት ላይ በእስራኤል ተቋማት ላይ የሚፈጸሙ ጥቃቶች ዲፕሎማሲያዊ ግንኙነትን ይበልጥ ያሻክሩታል። ቱርክ ከቅርብ ጊዜ ወዲህ በእስራኤል ላይ የምትሰነዝረው የቪክቶር ሂጎ መሰል ትችቶችን አጠናክራ የቀጠለች ሲሆን፣ በሌላ በኩል ደግሞ ከኢራን ጋር ያላትን ግንኙነት ሚዛናዊ ለማድረግ እየጣረች ትገኛለች። ይሁን እንጂ የአሜሪካ ለኩርድ ኃይሎች የምታደርገው ድጋፍ ለቱርክ ቀይ መስመር መሆኑ ይታወቃል። ፕሬዝዳንት ረሲፕ ጠይብ ኤርዶጋን ከዚህ ቀደም
በተደጋጋሚ እንደገለጹት ቱርክ በድንበሯ አቅራቢያ የሚገነባ ማንኛውም የሽብር ኮሪደርን ለማፍረስ ወታደራዊ እርምጃ ከመውሰድ አትቆጠብም። አሁን ያለው ሁኔታ ቱርክ ከሰሜን አትላንቲክ ጦር ቃል ኪዳን ኔቶ አጋሮች ጋራ ያላትን ግንኙነት ሊፈትን እንደሚችል ተገምቷል። ከጥቃቱ በኋላ በኢስታንቡል የሚገኝ የዲፕሎማቲክ ተቋም ጥበቃ እንዲጠናከር ተደርጓል። የቱርክ የሀገር ውስጥ ጉዳይ ሚኒስቴር ሰላማዊ ዜጎች እንዲረጋጉና ከጸጥታ ኃይሎች ጋራ እንዲተባበሩ ጥሪ አቅርቧል። በከተማዋ በተለያዩ ስትራቴጂካዊ ቦታዎች ተጨማሪ የፖሊስ ኃይል የተሰማራ ሲሆን የምርመራ ውጤቱ እንደታወቀም ለሕዝብ ይፋ እንደሚደረግ ተገልጿል። ይህ ክስተት በቱርክ እስራኤልና በታላላቅ የዓለም ሀያላን መካከል ያለውን ግንኙነት ወዴት ሊያመራ እንደሚችል የዓለም አቀፍ ጉዳይ ተንታኞችን ትኩረት እየሳበ ይገኛል። ቱርክ ወደ ጦርነቱ የመግባት ፍላጎት ባይኖራትም የኩርድ ታጣቂዎች ጉዳይ ግን የሀገሪቱ ብሔራዊ ደህንነት የሚነካ በመሆኑ ውሳኔዋን ሊቀይር እንደሚችል ስጋቶች አሉ። በመካከለኛው ምስራቅ የቀጠናው ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ክስተቶች በከፍተኛ ፍጥነት እየተለዋወጡ ይገኛሉ። የእስራኤል መከላከያ ኃይልና የዩናይትድ ስቴትስ ጦር በኢራን ስልታዊና ኢኮኖሚያዊ መሰረተ ልማቶች ላይ ያነጣጠረ የተቀናጀ ጥቃት መክፈታቸው ተዘግቧል። ይህ እርምጃ ቀጠናው ወደማይመለስበት መጠነ ሰፊ ጦርነት ሊያስገባ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ፈጥሯል። የእስራኤል መከላከያ ኃይል በኢራን የውስጥ ክፍል የሚገኙ ቁልፍ የትራንስፖርት መስመሮችን በተለይም የባቡር ሀዲዶችንና ድልድዮችን ኢላማ ያደረገ ጥቃት መፈጸሙ ተረጋግጧል። ይህ ጥቃት የኢራንን ወታደራዊ የሎጂስቲክስ እንቅስቃሴ ለማገትና የሰራዊትን ስምሪት ለማዳከም ያለመ እንደሆነ ተመላክቷል። በተመሳሳይ ወቅት የዩናይትድ ስቴትስ አየር ኃይል በኢራን የነዳጅ ኤክስፖርት ማዕከል በሆነችው በካርግ ደሴት ላይ የሚገኙ ወታደራዊ ምሽጎችን መምታቱ ታውቋል። የካርግ ደሴት ለኢራን የኢኮኖሚ ህልውና ወሳኝ በመሆኗ ይህ ጥቃት በሀገሪቱ የገቢ ምንጭ እንዲሁም በዓለም አቀፉ የነዳጅ ገበያ ላይ ከፍተኛ ጫና ሊያሳድር እንደሚችል ይገመታል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን እየተከሰተ ያለው ሁኔታ አስመልክቶ በሰጡት መግለጫ ዛሬ ምሽት ወሳኝ የታሪክ ምዕራፍ ይከተባል ሲሉ አስጠንቅቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ወቅቱ በሰው ልጅ ታሪክ ውስጥ እጅግ አስገራሚ ለውጥ የሚታይበት ሊሆን እንደሚችል ጠቁመዋል። ፕሬዝዳንቱ አክለውም አንድ ሙሉ ስልጣኔ ዛሬ ምሽት ሊያከትም ይችላል የሚል ጠንካራ ማስጠንቀቂያን የሰጡ ሲሆን ይህም በኢራን ያለውን የአሁኑን የአገዛዝ ስርዓት ሙሉ በሙሉ የመቀየር ዓላማ ሊሆን እንደሚችል ተንታኞች እየገለጹ ይገኛሉ። ትራምፕ ለበርካታ አስርት ዓመታት የቆየውን ሙስናና ግጭት እልባት የሚያገኝበት አብዮታዊ ለውጥ እንደሚመጣ ያላቸውን እምነት ገልጸዋል። ይህ በእንዲህ እንዳለ የአሜሪካ የቅርብ ወዳጅ የሆኑት የአውሮፓ ሀገራት በጉዳዩ ላይ ያላቸውን ስጋት እየገለጹ ነው። የጣሊያን የመከላከያ ሚኒስቴር በሰጡት መግለጫ ከኢራን ጋራ የሚደረገው ጦርነት የአሜሪካን የዓለም አቀፋዊ ተሰሚነት ሊሸረሽር እንደሚችልና የኒውክሌር ግጭትን ሊያስከትል እንደሚችል ማስጠንቀቂያን ሰጥተዋል። ሚኒስቴሩ የሁኔታውን አሳሳቢነት ለመግለጽ በሁለተኛው የዓለም ጦርነት ወቅት በጃፓን ላይ የደረሰው የአቶሚክ ቦምብ ጥቃት እንደ ምሳሌ ጠቅሷል። በሌላ በኩል ዩናይትድ ኪንግደም አሜሪካ በኢራን ሲቪል መሰረተ ልማቶች ላይ ለምትሰነዝረው ጥቃት የብሪታንያን የጦር ሰፈሮች እንዳትጠቀም ልትከለክል እንደምትችል ታውቋል። ለንደን ለነዚህ ጥቃቶች የሲቪል ተቋማት የሚጎዱ በመሆናቸው በዓለም አቀፍ ሕግ ተቀባይነት የላቸውም የሚል አቋም መያዟ ተነግሯል። ኢራን በበኩሏ ለጦርነት ዝግጁ መሆኗን በይፋ አስታውቃለች። ፕሬዝዳንት መሱድ ፔዜሽኪያ ከ14 ሚሊዮን በላይ ኢራናውያን ሀገራቸውን ለመከላከልና ለመስዋዕትነት ዝግጁ መሆናቸውን ገልጸዋል። ይህ ቁጥር ከዚህ ቀደም ከነበሩት ሪፖርቶች እጅግ የላቀ ሲሆን አገሪቱ ከፍተኛ የሆነ የህዝብ ንቅናቄ እያደረገች መሆኑን ያሳያል። በተያያዘም ቻይና ለሚሳኤል ነዳጅ የሚውል ሶዲየም ፕሎክሎሬት የተሰኘ ኬሚካል በከፍተኛ መጠን ለኢራን ማቅረቧ ተዘግቧል። ይህ ግብአት ኢራን እስከ 750 የሚደርሱ የባላስቲክ ሚሳኤሎችን እንድታመርትና ለረጅም ጊዜ የሚቆይ የሚሳኤል ጥቃት እንድትሰነዝር የሚያስችላት እንደሆነ ይገመታል። በአጠቃላይ የቀጠናው ሁኔታ ከሰዓት ወደ ሰዓት እየተቀያየረ ሲሆን የዓለም ሀያላን ሀገራት ተሳትፎና የጦርነቱ ስፋት የዓለምን ሰላም አደጋ ላይ ጥሎታል። የቀጣዮቹ ጥቂት ሰዓታት ክስተቶች ለመላው መካከለኛው ምስራቅ የወደፊት እጣ ፈንታ ወሳኝ እንደሚሆኑ ይጠበቃል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።